ወደ ኋላ ልመለስ የፈለኩት ምን ነበረ? አባቴም የደርግ ወታደር ነበረ ብዬ ነበር። የደርግ ወታደር ሲሆን በስልጠና ቦታ ላይ ለምን በካምፕ ቦታ ላይ ካምፕ ውስጥ ነው ያሉት እና ምግብ ለጓደኛው ሊያቀብለው ጓደኛውን አደራ ብሏለች እናትየው ብዬ ነበር። እና ምግብ የሚያስበላው የባዶ አምስቱ ምንድነው የሚባለው? ባዶ አምስት ነው አይደል? አስበት መጋቢ ነው ባለው በእነሱ ጊዜ በእኛ ባዶ አምስት መጋቢው ፋዘር ሲገባ አይቶታል። መጀመሪያ ለጓደኛዬ ነው ሰጥቼው የኔን ሰጥቼው ለሱ ደግሞ አሞት ስለሆነ ተመልሼ የሱን ደግሞ ለራሴ ልወስድ ነው ወይንም የራሱን ለዛ በስም ስለሆነ ማለት ስም ይጻፋል መሰለኝ ከድሩ ላይ እንደኛ አይደለም የኛ አሁን የለበት እና የሱን ለራሱ ሰጠዋለሁ የኔ ለራሴ ነው ግን የኔ ሰጥቼው ነው መጣሁት የሱን እኔ ልበላው ብሎ ይነግረዋል። ሰው እየተመለስ ይለዋል እንዴት ያለ ምግብ ውዬ አድራለሁ ሁሌም የኔን ብቻ ሰጥቼው እንዴት ውዬ አድራለሁ የሱን ልወስድ ነው ይላል። ሰውየው መጥቶ ይሰጥ ይለዋል። ሰውየው አይናፋር ነው ከቤት አይወጣም። አንድ ልጅ ነው ለእናት ነው ምልክት ቃልታን ያሳደገችው እና እንዴት ሆኖ ምግብ ይሰድ በቃ ይሞታል አለ ልጅ። እናትየው ደግሞ አደራ ብለዋለች አባቴው ከአንድ ቤት ነው ወሰዷል። ስለዚህ ትክክልና ፋዘር በጣም ኃይለኛ ነው ደፋር ነው ኃይለኛ መጨረሻ ኃይለኛ ነው አይሰማም ማንም እስከ ዛሬ ማለት ማንም አይሰማም እሱ ያለው ነው እንጂ ሰው ቢለው አይሰማም። ከዛ እንደዛ ከሆነ ይልና አረ እኔ ጾም ስንት ቀን ነው የማድረው ይልና ሊወስድ ይሄዳል። አለንጋ ያነሳና ድርግም ጆሮ ላይ ይሄንን ፋዘርን መጥቶት ቀዶታል ወደዛ ደም ይፈሳልና ከዛ ፊሽካ ነፋ ለምንድን ነው ፋዘርን ለማስረሸን ማለት ነው። ፊሽካ ነፋ ፋዘር በጣም ኃይለኛ ነው አልኩ እሺ ጎፈሬው በጣም እንትን ነው ክረምት ነው ብሎኛል ጭቃ ነው ዘለልኩና ላይ ቆጥ ላይ ተቀመጠው አለች እቺ ማማ የሚጠብቁበት አለ ግቢውን የሚጠብቁበት ማማ እሱ ላይ ቁጭ ብሎ ነው የሚያየው አለ። ዘለልኩና ከማማው ላይ ጎፈሬው ይዤ ታች አወረድኩት ረጋገጥ ነው አለ። ብዙ እዛ ምግብ የሚበሉት ሁሉ ወታደር ለካ ባዶ አምስቱ ላይ ቂም ነበራቸው ንዴት ነበራቸው ረጋገጡት ዱቄት አረጉት። ነፍስ አልጠፋም ገደሉት ያልኩት ነፍስ አልጠፋም አደከሙት ማለት ነው እንጂ ነፍስ አልጠፋም አልገደሉትም በህይወት አለ እና ቡክትክት አደረጉት ደም በደም ሁሉም ያም ይመጣል ይወቅጣል ዛጭቃ ውስጥ ከዛ ጄኔራሎች ምናምኖች ኮሎኔሎች መጥተው ምንድነው ፊሽካ የተነፋበት ምክንያቱ ብለው እስኪጠይቁ ድረስ የሰውዬ ዛግ ዱቄት ሆነ። ከዛ እንደዚህ ማን ደበደበው ታጋዳል ናበሉት አልበላም ምግብ ራሱ ሄደ እኔ ነኝ አለ። ምንድነው እንደዚህ ነበረ ጓደኛዬ ታሟል የኔ ሰጠሁት 3 ቀን እኔ የኔን ሰጣለሁ ልጅቱ ይበላል እኔ ሳልበላ አድራለሁ ብላለሁ 3 ቀን ተመለስኩኝ በአራተኛው ቀን አልሞትም ብዬ በጉልበት ሄጄ ልበላ ስል ያው ገረፉኝ እንዳደም ደጋረክ ምግብን ብላ እንደዚህ ከባዶ አምስትን የደበደብኩበት ምክንያቱም አንተ ረብሻ ነው ምንድነው ልታስነሳ ነው እና ቀይ ሽብርን በምን ነጭ ሽብርና ለማድረግ ፈደድ ነው ቅጣት አለ ብብሎት ጥይት ተሸከመ። ሱቁም ነገር አያደርግም ጉልበት አይደለም ሽማግሌ አሁን እንኳን 98 አመቱ ሆኖ ጉልበት አይደለም አይንደከም እንጂ የፈጣሪ ጉልበት አይደለም። እኔ ጉልበት የለኝም ምንም ነኝ ባዶ ነኝ ህመም ነው እንደዚህ ያደረገኝ ማለት በቃ ይሄ እንትን በጣም ነው የሚጨርሰው እና ስቲል ፈጣሪ ይመስገን ላሁኑ ማለት ነው። ምንድነው አንደኛ አምቢባ ነበረብኝ ሳይነስ ነበረብኝ የአንጀት ቁስለት ነበረብኝ አምቢባውን አንጀት ቁስለቱን ሳይነሱን ቻው ትንሽ ነው የሚሰማኝ እንጂ አሁን ኖርማል ቻው ምንም የሚሰማኝ ቲማቲም እበላለሁ
ቲማቲም ትንሽ ከቀመስኩ መሯሯጥ ነበረ። አሁን የለም። ጎመን እበላለሁ፣ ቲማቲም እበላለሁ፣ እንደዚህ የተንጠባጠበ ጮማ እበላለሁ። በቃ በዚህ ነው ያረጋገጥኩት። ቻው ብዬው እንደ ዳንኩ ያወቅኩት ማለት ነው። እና እንትንም ሳይነስም ሰው አጥሼ ምናምን ሲሉ ጉንፋን ሲይዛቸው በጣም ሳይነስ ወዲያውኑ ነበር የለም ቻው። ጉንፋን ከያዘኝም ኖርማል ጉንፋን ይዘኛል በቃ ቻው። ቢያስነጥሰኝም ኖርማል ነው በቃ እንደ በፊቱ የለም። እግዚአብሔር ተመስገነ ይሁን። እዚህ ጥበብ ሰጥተኸኝ እውቀት ሰጥተኸኝ በሽታን ንቅል አድርገህ እንዲጠፋ ያስደረክልኝ ምስጋና ይድረስ። አመሰግናለሁ። እና እኔ አሁን ለማውራት የምፈልገው ምንድነው ያየሁት ነገር አለና ጦርነት እኛ ድሮም አንፈልግም። ስምምነት ነው አይደል? ስምምነት ነው። ወያኔዎች ራሳቸው ስምምነት ብለዋል። በቃ የሆነ ነገር ይነበባል። በጣም ርህራሄ ነገር እና ችግር የለም። እኛ የምንፈልገው ፍቅር፣ እኛ የምንፈልገው ሰላም፣ እኛ የምንፈልገው እድገት፣ እኛ የምንፈልገው ስራ ነው። ስራና ስራ በቃ እቺን ሀገር የሚያሻግራት ምንድነው? ስራ ነው። የሚፈልገው ምንድነው? ስራ ነው እንጂ የዱላ ፍራቻ የለብንም። የጥይት ፍራቻም የለብንም። ሰው እኮ ተፈርቶ አይሞትም። በቃ አንዴ የበሰበሰ ዝናብ አይፈራም። አንዴ የቆረጠ ሰው፣ አንዴ ሀገሩን ለማሳደግ የተነሳ ሰው ለምን በቃ ለማይረባባ ጎጆ ብትቀርም ግድ የለም እና በዚህ ሰዓት ውጊያ ያስፈልጋል። ስንቶቹን ባለ እንትን ቀስቅሰን ወደ ሰላም መንገድ እግዚአብሔር ይምራችሁ ወደ ሰላም መንገድ ግቡ ብለን ኑኑ ዋጋ ነው። ማን አገራችን ኢትዮጵያ እኮ የሰላም ሀገር ናት። ኢትዮጵያ እግዚአብሔር የሚወዳት ሀገር ናት። ኢትዮጵያ የእግዚአብሔር ሀገር ናት። ኢትዮጵያ እግዚአብሔር የሚጠብቃት ሀገር ናት። ኢትዮጵያ ለዘላለም ትኖር። እናት ሀገሬ ለዘላለም ትኖር። እናት ሀገራችን ለዘላለም ትኖር። በልጆቿ ታፍራና ተከብራ ለእድሜ ልክ ትኖራለች። አሁን ኖራለች፣ ትኖራለች ወደፊት እና ጠላቱ ተገኘ ወይንም ለኛ ጠላቶች እንዴት እንደሚረበሽም እንዴት ሰላም እንደሚሆን እንዴት እንደምናሸንፍም እንዴት እንደምንሸነፍም እናውቃለን ብሎ ነበር መንግስት። ባይዘው ይሄ መንግስት እኔ ራሴ ማለት ነው እንዴት እንደምሸነፍ እንዴት እንደምናሸንፍ እንዴት እንደሚረበሽ እንዴት እንደምንሸነፍ አውቀዋለሁ። ለዚህ ምስጢር የሰጠኝ ጥበብ እግዚአብሔር ምስጋና ይድረስ። ብቻ እኛ መረበሽ አንፈልግም፣ መበጥበጥ አንፈልግም። ሰው ያሳዝነኛል። ሰው ማለት የሰው ልጅ ነው። ሰው ያስፈልጋል። በማንኛውም ሰዓት አያስፈልግም የሚባል ሰው የለም። በተንኮል የሚመጣ ሰው ብቻ ነው የማያስፈልገኝ ነው። ተንኮል ለምሳሌ የእድር ኩባያ አስፈልገኝ። የእድር ኩባያ ለእድር ኩባያ ብቻ ነው የሚያስፈልገው። የእድር ኩባያ በማንኛውም ሰዓት አይፈለግም። የሚፈለገው በማንኛውም ሰዓት በፈለከው ሰዓት የሚፈለገው ወቅቱን ያለበት ሁኔታ ብቻ ነው። በፈለከው ሰዓት የምታገኘው እንደፈለከው ብታገኘው በአሁኑ ሰዓት በችግር ቶሎ የሚደርስልህ የእድር ኩባያ ሳይሆን ፈጣሪ ብቻ ነው የሚያስፈልገው። ይሄንን ማለት ነው። በፈለከው በአስቸኳይ በፈለከው ታይም ሰዓት የማይገድበው በዚህን ጊዜ የማይባልበት ፈጣሪ ብቻ እኛ የእድር ኩባያ ውስጥ የለንበት። ያ አያስፈልገንም።
የሚያስፈልጋቸው ሰዎች ካሉ የእድር ኩባያ ውስጥ መግባት ይችላሉ። እኛ አያስጨንቀንም። ለሱ አያከራክረንም፣ ለሱ አያጠያይቀንም፣ ለሱ አያገባንም፣ አትጠይቅናቸውም። እኛ የሰው ፍላጎት ብዙ ነው። ለምን ፍላጎትህን እንትን ትላለህ ብለን አልጠየቅንም። ፍላጎትህ ነው እናገባለን። ግን ምንድነው ወቅቱን ያማከለ ነገር ማንኛውም ሰው የሚያደርገው ስለሆነ ማንኛውም ሰው የሚያስፈልገው ፈጣሪ ብቻ ነው። ማክበር ፈጣሪ ብቻ ነው የሚያስፈልገው። ሌላ ምንም የሚያስፈልገው ስራና ኑር። በዚህ ሰዓት ከብዙ ነገሮች ተምሬያለሁ። ብዙ እውቀቶችን አግኝቻለሁ። ብዙ አስተያየት አይቻለሁ። ብዙ ነገርን ታዝቤያለሁ። ብዙ ነገርን ተገንዝቤያለሁ። ብዙ ነገሮች ገብተውኛል። ግን አንድ ላይ አድርገን ይችላል። እኔም የምሄደው መንገድ አስፋልት ከሆነ ጓደኛዬ ኮረኮንች ለጫማው ለእግሩ የሚመቸው ከሆነ ኮረኮንቹ ይሄድ፣ እኔ በአስፋልቱ ሄዳለሁ። በጠርዙ ላይ አስፋልት የሚሰራው ለመኪና ነው፣ ለእግረኛም አለ። የእግረኛውን መንገድ ይዤ ለእኔ ከጫማዬ ጋር የሚመጥነኝ ከሆነ፣ እኔን የማይጎዳኝ ከሆነ፣ ኩላሊት የማይነካ ከሆነ፣ የሽንት ፊኛን የማያፈነዳ ከሆነ በአስፋልት በእግር መንገድ የተሰራልኝን ይዤ እሄዳለሁ። ያ የእግሩ ነገሮች ወይንም ደግሞ ኩላሊቶቹን ሊያቆስል የሚፈልግ ከሆነ፣ እግሮቹን ሊያፈነዳዳ የሚፈልግ ከሆነ፣ ጫማ ተረገዞቹን የማይፈልገው በሰከንድ መቀየር የሚፈልግ ከሆነ ኮረኮንቹን ይዞ ሂድ። አልከለክልም። አስፋልት ይዤ እሄዳለሁ። እኔ የተሰራልኝ የእግር መንገድ አስፋልት ይዤ እሄዳለሁ። የጫማ ተረገዜ ካለቀ ጫማ እቀይራለሁ፣ ችግር የለብኝም። ጫማ አትቀይርም ብሎኝ የተከለከለኝ አካልም የለም ሕግም የለም። ማንኛውም ጫማ የፈለግከው ቀን ድረስ ትሄድበታለህ። የተወሰነ ጊዜ የፈለግከውን ጫማ ትቀይራለህ። አትቀይር ተብለህ የተከለከልክበት ምክንያት የለም። የሚከለክልም አካል የለም። አንድ ከስክስ የድሮ ከስክስ 40 ዓመት አይቀመጥም። ለወታደር 40 ዓመት አይቀመጥም። ቢያንስ 6 ወር ከረገጠበት ስንት ተራራ ወጥቶ የሚወርድበት ስለሆነ ረጅም እድሜ ስላለው ማለት ነው። ለግለሰብ ብትሰጠው ደግሞ 4 ዓመት 6 ዓመት ሊያደርገው ይችላል። ያንን ከስክስ ግለሰብ ቢገባ ማለት ነው። አንከብክቦ ስለሚይዘው፣ ውጣ ውረድ ስለሌለበት፣ ሊፌስ ስለሌለበት፣ ሸለቆ ተራራ ገደል ስለሌለበት የሚሄደው አንድ እግረ መንገድ ብቻ። ቆላም ቢሆን ከስክስ ቢደረግ ሸበጥ ነው የሚያደርጉት እነሱ። ከስክስ ቢያደርጉ ወጣ ሲሉት ብቻ ነው 40 ዓመት ሊያደርገው ይችላል። ስለዚህ ልዩነታችን እዚህ ጋር ምንድነው? አንተ በኮረኮንቹ እንደፈለክ ሄድ፣ ብትፈልግ ፒንሳ መንገድ ሂድ፣ ብትፈልግ ምንድነው ፊሳ መንገድ ሂድ። እየከለከለ እኔ ያልኩት ምንድነው? ከፈለግ በእግረኛ መንገድ አስፋልት ላይ በእግረኛ መንገድ ላይ ሂድ፣ ብትፈልግ ጥግርጋ መንገድ ላይ ሂድ፣ ብትፈልግ ፒንሳ መንገድ ላይ ሂድ፣ ብትፈልግ ኮረኮንቹ መንገድ ላይ ሂድ፣ ብትፈልግ እንደፈለክ ወጣ ውረድ ያለው ፒንሳ መንገድ ላይ እንኳን ሂድ። ይሄ ዳገት ላይ እዚች እየቆሙ የሚሄዱበት እሱ ላይ እንኳን አልከለከልም። ግን እኛ የእድር ኩባያ መሆን አንችልም። እግዚአብሔር ደግሞ ምንድነው ያደረገ? ረጅም መንገድ ነው የሰጠን። ረጅም ዛፍ እንደ ባህር ዛፍ ምንም ወደ ላይ ያወጣል። ረጃጅም ነው ያደረገን። አላሳጠረንም። ኩርንችት አላደረገንም። ኩርንችት መሆን ካስፈለገን እኛ አልከለከልም። ብቻ ምንድነው
ሀገራችንን አብረን ተባብረን በጋራ እናሳድግ። እዚህ ጋር ስምምነታችን መጀመሪያም በተስማማንበት መንገድ ላይ ኦኬ ነው። እግዚአብሔር ለዘላለም ኢትዮጵያን ያኑር። እግዚአብሔር ፈጣሪ ሆይ ኢትዮጵያን ኃያል ሀገር ለዘላለም አኑር። ልጆቿን እግዚአብሔር ይባርክ። እናመሰግናለን።